ካለፉት 3 ዓመታት ወዲህ የዓለም የዜና አውታሮችና የሀያላን ሀገራት ዲፕሎማቶች አይናቸው በመካከለኛው ምስራቅ በሚፈነዱ የሚሳኤል ድምጾችና በዩክሬን በረዷማ ምድር ላይ በሚካሄደው የከባድ መሳሪያ ፍጥጫ ላይ ተተክሏል። በዚህ የትኩረት ሽሚያ መሃል ግን በአፍሪካ ምስራቃዊ ክፍል የምትገኘው ሱዳን በገዛ ልጆቿ እየታረደች ደሟ አቋርጧት የሚያልፈውን አባይ ወንዝ እያቀላው ቢሆንም ጩኸቷ ለሀያላኑ ጆሮ የሚሰማ አልሆነም። የሱዳኑ ሰቆቃ በዓለም አቀፍ መድረክ ትኩረት ያጣው አጋጣሚ ሆኖ አይደለም። ይልቁንም ሀገሪቱ በሀያላኑ የፖለቲካ ቼዝ ጨዋታ እንደ ተራ መለያያ ገመድ እየተቆጠረች በመሆኑ ነው። በዚያች የመከራ ምድር ለሰላም በሚደረጉ ጥረቶች ሽፋንነት የየራሳቸውን ቀጠናዊ ጥቅም ለማስጠበቅ ሲሉ ጦርነቱ እንዲራዘም የሚያደርጉ እጆች በዝተዋል። የትራምፕ መንግስት አሜሪካ ትቅደም በሚለው መሪ፣ የአውሮፓ ሀገራት ደግሞ በራሳቸው የደህንነት ስጋት ተወጥረው ሱዳንን የተሸፈነ ነገር ግን የሚያመረቅዝ ቁስል አድርገው ረስተዋታል ነው የሚባለው። በሳምንቱ መጀመሪያ በካርቱም ዓለም አቀፍ አውሮፕላን ማረፊያ ሰማይ ላይ አንዲት በቢጫ ሰማያዊና ነጭ ቀለም ያቸበረቀች የሱዳን አየር መንገድ ንብረት የሆነች ቦይንግ ጄት ብቅ አለችና ጎማዎቿን ማኮብኮቢያው ላይ አሳርፋ ስትቆም በውስጧ የነበሩት 160 መንገደኞች ደስታቸው ወሰን አልነበረውም። ጭብጨባውና በሞባይል ስልኮች የሚታደኑት ትዝታዎች አንድ ትልቅ ጅማሮን ያበስሩ ነበር። ይህ እንደ አውሮፓውያኑ የዘመን ቀመር ከ2023 ወዲህ ወደ ካርቱም የተደረገ ሁለተኛው የንግድ አውሮፕላን በረራ ነው። ካርቱም አውሮፕላን ማረፊያ የደረሰው አውሮፕላን ለብዙዎች የሰላም ተስፋ ቢመስልም ይህ በረራ የሰላም ማብሰሪያ ሳይሆን በባሩድ ጭስ መሃል የታየ የቀትር ህልም ሊሆን እንደሚችልም ይነገራል። ምክንያቱም ዓለም ለሱዳን የሰጠው ትኩረት ከሰብአዊነት ይልቅ ከጂኦፖለቲካዊ ቁማር ጋር የተቆራኘ ነው። ቻይና፣ ሩሲያ፣ አሜሪካና የአረብ ሀገራት በሱዳን ጉዳይ ላይ ያላቸው ዝምታ ወይም ጣልቃ ገብነት የሱዳንን ህዝብ ስቃይ ለማቆም ሳይሆን በቀይ ባህር ዳርቻ የየራሳቸውን አሻራ ለማሳረፍ የሚደረግ ፍልሚያ ነው። የሱዳን ጉዳይ የሁለት ጄኔራሎች ግብግብ ብቻ ሳይሆን የአፍሪካ ቀንድን ዕጣ ፈንታ የሚወስን ታላቅ ክስተት ነው። ሱዳን የገዛ ልጆቿ በለኮሱት እሳት እየተለበለበች ነው። ጦርነቱ ሚያዝያ 2023 ሲቀሰቀስ ማንም ይህን ያህል ይቆያል ብሎ አልገመተም ነበር። ነገር ግን ግጭቱ ዛሬ ላይ ሱዳንን መጨረሻው ወደ ማይታይ ጥልቅ አዘቅት ከቷታል። በተለይ በምዕራብ ዳርፉር የምትገኘው አልፋሻር ከተማ ባለፈው ጥቅምት ወር በፈጥኖ ደራሽ ኃይሎች RSF እጅ መውደቋ የሀገሪቱን ሰቆቃ ይበልጥ አባብሶታል። በዚያ የተፈጸመው የጅምላ ግድያና የአስገድዶ መድፈር ዜና ዓለምን ቢያስደነግጥም ውሻ በቀደደው ጅብ ይገባል እንደሚባለው ጦርነቱ ዛሬም የውጭ ኃይሎች ክንድ መፈታተሻ ሜዳ ሆኗል። ከዚህ በፊት የነበሩ ግጭቶች በሙሉ የሚካሄዱት ከዋና ከተማው ራቅ ባሉ የዳርቻ አካባቢዎች ሲሆን አሁን ወደ ካርቱም መዛመቱ በጓዳ የተለኮሰው እሳት ወደ ዋናው አዳራሽ መውጣቱን ያሳያል። ሱዳን ነጻነቷን ካገኘችበት ከ1956 ጀምሮ ባለፉት 70 ዓመታት ውስጥ 58ቱን ያሳለፈችው በጦርነት ነው። ይህ አሃዝ ብቻውን ሀገሪቱ ምን ያህል የሰላም እጦት ሰለባ እንደሆነች ያሳያል። ቀደም ሲል የነበሩት ጦርነቶች በደቡብ ሱዳን ለነጻነትና በዳርፉር የዘር ጭቁናን ለመቃወም የተደረጉ ነበሩ። ያኔ ካርቱም የሰላምና የብልጽግና ደሴት መስላ ትታይ ነበር። የአሁኑ ጦርነት ግን የሀገሪቱን ዋና መዋቅር ቀረጣጥፎ የበላ ነው። ጦርነቱ የተጀመረው በሁለት ጄኔራሎች የስልጣን ፍላጎት ቢሆንም መሰረታዊ ምክንያቱ ግን በሀገሪቱ ፖለቲካ ለዘመናት በሰፈነው የጥቅም ትስስርና የሙስና መዋቅር ነው። የሱዳን ጦር ለበርካታ ዓመታት የሀገሪቱን ምጣኔ ሀብት ከ60 በመቶ በላይ ተቆጣጥሮ ቆይቷል። ጄኔራሎቹ የፖለቲካ መሪዎች ብቻ ሳይሆኑ የሀገሪቱ ከበርቴ ነጋዴዎችና የባንክ ባለቤቶች ናቸው። ይህ የጥቅም ግጭት ደግሞ ሁለት ኮርማዎች በአንድ በረት አይታሰሩም የሚለውን አባባል በገሃድ አሳይቷል። የሱዳን ጦር አዛዥ ጄኔራል አብዱል ፈታህ አልቡርሃንና የፈጥኖ ደራሽ ኃይሉ መሪ ጄኔራል መሐመድ ሐምዳን ዳጋሎ ለረጅም ዓመታት አብረው የሰሩ አጋሮችና የኦማር አልበሽር የልብ ወዳጆች ነበሩ። አልበሽር ሄሜትን ያሳደጉትና RSFን እንዲያደራጅ የፈቀዱለት መደበኛው ጦር እንዳያመጽባቸው የመልስ ምት መስጫ እንዲሆናቸው ነበር። ሆኖም በ2019 አልበሽር ከስልጣን ሲወገዱ ሁለቱ ጄኔራሎች ስልጣን ለመካፈል ተገደዱ። የአንበሳውን ድርሻ ለማግኘት የሚደረገው ሽኩቻ በ2023 ወደ ግልጽ ጦርነት ተቀየረ። ይህ ፍጥጫ ሱዳን ለዘመናት ደብቃ ያቆየቻቸው የብሔርና የጎሳ ቂሞች እንዲቀሰቀሱ ትልቅ መነሻ ሆኗል። ጦርነቱ ከፖለቲካዊ ሽኩቻነት አልፎ ወደ ማህበራዊ ቀውስ ተቀይሯል። የአባይ ሸለቆ ተወላጆችና የዳርፉር ከብት አርቢ አረቦች መካከል ያለው ልዩነት የጦርነቱ እሳት እንዳይጠፋ የሚርከፈከፍ ቤንዚን ሆኗል። ሱዳን ዛሬ የሀገሬው ልጆች ብቻ ሳይሆኑ የውጭ ኃይላትም መጫወቻ ሆናለች። አንዳንድ ጎረቤት ሀገራትና የቀጠናው ኃያላን የራሳቸውን ጥቅም ለማስከበር በሱዳን ጦርነት ውስጥ እጃቸውን ከተዋል። የተባበሩት አረብ ኤምሬቶች ለRSF የጦር መሳሪያና የገንዘብ ድጋፍ ታደርጋለች የሚል ክስ ይቀርብባታል። አቡዳቢ ይህን ብታስተባብልም የተባበሩት መንግስታት ድርጅት በሳተላይት ምስሎችና በበረራ መረጃዎች የተደገፈ ጥልቅ ሪፖርት አውጥቷል። ኤምሬቶች በሱዳን ላይ ያላት ፍላጎት ከወርቅ ማዕድንና ከቀይ ባህር ወደብ ጋር የተያያዘ ነው። ግብጽ፣ ቱርክና ኢራን ደግሞ ለሱዳን ጦር ኃይል ድሮኖችንና ፖለቲካዊ ድጋፍ ይሰጣሉ። ግብጽ የሱዳን መረጋጋት ለአባይ ወንዝ ደህንነትና ለብሔራዊ ደህንነቷ ወሳኝ እንደሆነ ስለምታምን ጠንካራ ማዕከላዊ መንግስት እንዲፈጠር ትፈልጋለች። ይህም ዋና ምክንያቱ እንደሆነ ይነገራል። ሳውዲ አረቢያ በጅዳው ድርድር ሰላም ለማምጣት ብትሞክርም ከኤምሬቶች ጋር ባላት የቀጠናው የበላይነት ፉክክር ምክንያት የሱዳን ጉዳይ የውጥረት ምንጭ ሆኖባቸዋል። ዋሽንግተን በበኩሏ
በዲፕሎማሲያዊ ጫናና በሰብአዊ ድጋፍ መካከል ትዋልላለች። ለሱዳን ጦርነት ማቆሚያ በርካታ የሰላም ፍኖተ ካርታዎች ቢዘጋጁም አንዳቸውም ፍሬ አልታየባቸውም። ለዚህ ደግሞ ዋናው ምክንያት ሁለቱም ወገኖች ጦርነቱ ቢቀጥል የሚመርጡባቸው ምክንያቶች ስላሏቸው ነው። ለጀነራሎቹ ሰላም ማለት ያላቸውን የምጣኔ ሀብታዊ የበላይነት ማጣት ነው። ህዝባዊ መንግስት ከተመሰረተ የጦር ሰራዊቱ በጀትና የንግድ ተቋማት በግልጽነት እንዲመሩ ይደረጋሉ። ይህ ደግሞ ለጀነራሎቹ ሞት ነው። በሌላ በኩል በዳርፉርና በካርቱም የተፈጸሙት የጅምላ ግድያዎች፣ ያስገድዶ መድፈርና የዘር ማጽዳት ወንጀሎች ጀነራሎችን ወደ ዓለም አቀፍ ፍርድ ቤት ሊወስዷቸው ይችላሉና የጦርነቱ መቀጠል ከፍርድ ማምለጫ ጋሻቸው እንደሆነ ያስባሉ። በኦማር አልበሽር ዘመን የነበሩት እስላማዊ ኃይሎችም አሁን ካለው ጦር ሰራዊት ጎን ተሰልፈው እየተዋጉ ነው። እነዚህ ኃይሎች ሰላም ከወረደ እንደገና ከፖለቲካው ጨዋታ እንወጣለን የሚል ስጋት ስላላቸው ጦርነቱ እንዲቀጥል ይፈልጋሉ። ሱዳን ዛሬ የዓለማችን ትልቋ የሰብአዊ ቀውስ ሰለባ ናት። ከ12 ሚሊዮን በላይ ሱዳናውያን ከመኖሪያ ቀያቸው ተፈናቅለዋል። ይህም በዓለማችን ከፍተኛ ቁጥር ያለው ተፈናቃይ ያለባት ሀገር ሲያደርጋት ከ25 ሚሊዮን በላይ ዜጎች አጣዳፊ የምግብ እጥረት አለባቸው። የሀገሪቱ የእርሻ መሬቶች የውጊያ ቀጠና ሆነዋል። በዳርፉር ክልል የተፈጸመ ያለው ግድያ የ2000ዎቹን አሰቃቂ ታሪክ የደገመው ሲሆን የተባበሩት መንግስታት ድርጅት ዘገባዎች የዘር ማጥፋት ምልክቶች ይታዩበታል ይላሉ። ዓለም ዛሬ አይኖቿን ወደ መካከለኛው ምስራቅና ዩክሬን አዙራለች። በዚህም የሱዳኑ ጦርነት የተረሳ ነው። የትራምፕ መንግስትና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ጫና ለማድረግ ቢሞክሩም ለኤምሬቶችና ለሳውዲ ያላቸው ወዳጅነት እጃቸውን አስሮታል። ተንታኞችም የትራምፕ መንግስት ለሱዳን ሰላም ያለው ትኩረት አነስተኛ ነው ይላሉ። አሜሪካ የራሷን ጥቅም ብቻ የምታስብ ከሆነ ሱዳን ለሩሲያና ለኢራን መስፋፋት አመቺ ቦታ ትሆናለች። ኢራን ቀድሞውኑም ለሱዳን ጦር ድሮኖችን ያቀረበች ሲሆን ሩሲያ ደግሞ ቀይ ባህር ላይ የባህር ኃይል ጦር ሰፈር ለመገንባት የረጅም ጊዜ ህልም አላት። ይህ ሁሉ ተደማምሮ ሱዳን ዛሬ በገደል አፋፍ ላይ ትገኛለች። የፖለቲካ ተንታኟ ክሉድ ካይር ጦርነቱ ለተጨማሪ 10 ወይም 15 ዓመታት የሚቀጥል ከሆነ ሱዳን እንደ ሀገር የመቀጠል እድሏ ዝቅተኛ ሲሆን ምናልባትም ሀገሪቱ በተለያዩ ጦር አዛዦች ወደሚመሩ ግዛቶች ልትከፋፈል ትችላለች ይላሉ። ይህ ደግሞ ለቀጠናው ትልቅ አደጋ ነው። የሱዳን ሰባቱም ጎረቤት ሀገራት ከፍተኛ የስደተኛ ጫና አለባቸው። በዚህ ላይ ጦርነቱ ድንበር ተሻግሮ የቀጠናውን ሀገራት መረጋጋት ሊያናጋ እንደሚችልም ይሰጋል። የሱዳን መበታተን ለኢትዮጵያ፣ ለግብጽ፣ ለቻድና ለሊቢያ ትልቅ የደህንነት ስጋት መፍጠሩም አይቀርም። ለዚህም ነው በካርቱም አውሮፕላን ማረፊያ ያረፈው አውሮፕላን ለበርካቶች ትልቅ ተስፋ የሆነው። ህዝቡ አሁንም ሰላምን ይናፍቃል። ነገር ግን ይህ ሰላም በጦር መሪዎች ፍላጎት ብቻ የተመሰረተ መሆኑ ስጋቱን ይጨምረዋል። የሱዳናውያን ታሪክ የማያቋርጥ የትግል ታሪክ ነው። ህዝቡ ፕሬዝዳንት ኦማር አልበሽርን በሰላማዊ ሰልፍ የጣለው ለተሻለች ሀገር ብሎ ነበር። ዛሬ ግን በሁለት ጀነራሎች ምክንያት ያ ተስፋ ጨልመዋል። የካርቱም ሰማይ በቅርቡ ከድሮን ጥቃት ነጻ ሆኖ የሰላም አውሮፕላኖች ብቻ የሚበሩበት እንዲሆን ይመኛል። ዓለም አቀፉ ማህበረሰብ ፊቱን ወደ ሱዳን ካላዞረ ሀገሪቱ የአፍሪካው አፍጋኒስታን የምትሆንበት ጊዜ ቅርብ ሊሆን ይችላል ሲሉም ተንታኞች ስጋታቸውን ይገልጻሉ። የካርቱም አውሮፕላን ማረፊያ ላይ የታየው ደስታ በመላው ሱዳን እንዲደገም ጀነራሎቹ ነፍጣቸውን አኑረው ለህዝባቸው ድምጽ መገዛት አለባቸው የሚሉ ታዛቢዎች ሱዳን ከጥልቁ አዘቅት የምትወጣው በልጆቿ አንድነትና በዓለም አቀፉ ማህበረሰብ እውነተኛ ድጋፍ ብቻ ነው ባይ ናቸው።